ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ግንቦት 7 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች በተገኙበት የሀገራዊ ምክክር ኮሚሽን ተግባራቱ የተገመገሙ መሆኑን ከንቲባ አዳነች አቤቤ በጎዳና ላይ ምግብ የሚለምኑ ዜጎች በመዲናዋ በተገነቡ የምገባ ማዕከላት ውስጥ ገብተው መመገብ ይችላሉ ሲሉ መናገራቸውን የጋምቤላ ክልል ፖሊስ ኮሚሽን የታድሶ ስልጠና ወስደው የተመለሱ የፖሊስ አመራርና አባላት በምድባቸው ተገኝተው ሪፖርት ካላደረጉ እርምጃ እንደሚወስድ ማሳሰቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች በተገኙበት የሀገራዊ ምክክር ኮሚሽኑ ተግባራት እየተገመገሙ ነው። ጠቅላይ ሚኒስትር አብይ አህመድን ጨምሮ ከፍተኛ የፌዴራልና የክልል የስራ ኃላፊዎች ዛሬ ግንቦት 7 ቀን 2018 የሀገራዊ ምክክር ኮሚሽኑ እስካሁን ያከናወናቸውን ተግባራት እየገመገሙ ይገኛሉ። የብሔራዊ ምክክር ኮሚሽኑ ከተመሰረተበት ጊዜ ጀምሮ ያከናወናቸውን ተግባራትና ቀጣይ አቅጣጫ ለመገምገም በተዘጋጀው መርሃ ግብር ላይ በቅርቡ በህይወት ለተለዩትና የኢትዮጵያ ብሔራዊ ምክክር ኮሚሽን ኮሚሽነር ለነበሩት ለአቶ ዘገየ አስፋው የ1 ደቂቃ የህሊና ጸሎት ተደርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ሆነው ያገለገሉ የነበሩት አቶ ዘገየ አስፋው በ2014 ዓ.ም ለሀገራዊ ምክክር ኮሚሽን ከተሾሙ 11 ኮሚሽነሮች መካከል አንዱ እንደነበሩ ይታወሳል። የኢትዮጵያ ሀገራዊ ምክክር ኮሚሽን በህዝብ ተወካዮች ምክር ቤት አዋጅ አማካኝነት ታህሳስ 29 ቀን 2014 ዓ.ም መቋቋሙ የሚታወስ ሲሆን ኮሚሽኑ በተለያዩ አጀንዳዎች ላይ ብሔራዊ መግባባትን ለመፍጠር ያለመ መሆኑን በተደጋጋሚ ተገልጿል። ኮሚሽኑ ስራ ከጀመረበት ጊዜ አንስቶ በርካታ ስራዎችን አከናውኛለሁ ያለ ሲሆን ነገር ግን በተሰጠው የጊዜ ገደብ ባለማጠናቀቁ የስራ ዘመኑ በተለያዩ ጊዜያት ተራዝሞ አሁን ላይ የአጀንዳ ማሰባሰብ ስራዎችን ማከናወኑን አስታውቋል። በኢትዮጵያ ውስጥ በሚገኙ በ11 ክልሎችና በሁለቱም ከተማ አስተዳደሮች የአጀንዳ ማሰባሰብ ስራዎችን ያከናወነ ሲሆን ነገር ግን በትግራይ ክልል አጀንዳ ለማሰባሰብ አስቻይ ሁኔታ ባለመኖሩ ክልሉን እንደ ሌሎች ክልሎች ተሳታፊ እንዲሆን በአዲስ አበባ ማከናወኑን ገልጿል። የሀገራዊ ምክክር ኮሚሽን ለ2019 በጀት ዓመት የ62.6 በመቶ የበጀት ጭማሪ ጥያቄ ያቀረበ ሲሆን የበጀት እቅዱም የቋሚ ሰራተኞች ደሞዝ፣ ለውይይት ተሳታፊዎች የሚወጣ የትራንስፖርትና ልዩ ልዩ አገልግሎቶችን ታሳቢ ያደረገ መሆኑን መግለጹ ይታወሳል። ከንቲባ አዳነች አቤቤ በጎዳና ላይ ምግብ የሚለምኑ ዜጎች በመዲናዋ በተገነቡ የምገባ ማዕከላት ውስጥ ገብተው መመገብ ይችላሉ ሲሉ ተናገሩ። በአዲስ አበባ በተገነቡ የምገባ ማዕከላት ውስጥ ማንኛውም ቋሚ ገቢ የሌለው ሰው ሳይጠይቅ መመገብ ይችላል ሲሉ ከንቲባ አዳነች አቤቤ ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ይህንን ያሉት በልደታ በጎነት መንደር ለልደታ ክፍለ ከተማ 3ኛውንና በከተማ ደረጃ 29ኛ የሆነውን የተስፋ ብርሃን የምገባ ማዕከል ስራ ባስጀመሩበት ወቅት ነው። ከንቲባዋ በመክፈቻ መርሃ ግብሩ ላይ ባደረጉት ንግግር የምገባ ማዕከሉ የተመጣጠነ ምግብ የሚገኝበትና ንጹህ ነው ያሉ ሲሆን በአዲስ አበባ ከተማ ውስጥ በጎዳና ላይ ምግብ የሚለመንበት ምክንያት የለም፣ ለመለመን ሌላ ምን ምክንያት ካለ ግን አላውቅም ብለዋል። አክለውም በአዲስ አበባ ውስጥ ጎዳና ላይ የሚያስወጣ ምንም ምክንያት የለም ያሉ ሲሆን በጎዳና ላይ የዕለት ጉርስ የሚለምኑ ወገኖችም በእነዚህ ማዕከላት ተገኝተው እንዲመገቡ ጥሪ አቅርበዋል። የምገባ ማዕከሉ በጣም ንጹህ፣ ለሰው ልጅ ክብር የሚመጥን፣ የዜግነት ክብራችንን የሚመጥን፣ ምግቡም በቀን አንድ ጊዜ ቢሆንም እጅግ በጣም ንጹህ፣ የተመጣጠነ፣ ጥግብ ብላችሁ የምትመገቡበት፣ ደካማ የሆኑ ለተለያዩ ችግሮች የተጋለጡ ወደዚህ መምጣት የማይችሉ ወገኖችም ካሉ እስከ ቤት ድረስ የሚሄድበት ማዕከል ነውና በዚህ በጣም ደስተኞች ነን። አዲስ አበባ ውስጥ እውነቱን ለመናገር እንደው ሌላ ምክንያት ምን እንደሆነ አላቅም፣ ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ይሄ በጣም ደስ ያሰኘናል። ደግሞ ምግብ ለዕለት ጉርሳቸው የሌላቸው ወገኖቻችንም ቤታቸው ነው፣ ማረፊያቸው ነው። እርቧቸው መጥተው
ምግብ የሚበሉበት ብቻ ሳይሆን አረፍ ብለው እርስ በርሳቸው ሰዓት ወስደው ተወያይተው የሚሄዱበት ቤታቸው ነውና ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ስለዚህ የጎዳናው ለዕለት ጉርስ ለሚለምኑ ወገኖቻችን ሁሉ ድጋሚ መልእክት ማስተላለፍ እወዳለሁ። በከተማችሁ ውስጥ እነኚህ የተገነቡት ምገባ ማዕከላቶች የእናንተ ናቸው። ንጹህ ምግብ፣ ደረጃውን የጠበቀ ምግብ በክብር እጃችሁን ታጥባችሁ በንጽህና መታችሁ እዚህ መመገብ ትችላላችሁ እና ተጠቀሙበት ማለት እወዳለሁ። ከንቲባዋ አዳነች በምገባ ማዕከል ውስጥ ቋሚ ገቢ ካላቸው ዜጎች ውጪ ያለ ማንኛውም ሰው ከየት መጣ ሳይባል መመገብ የሚችልበት እድል ተመቻችቷል ሲሉም ተናግረዋል። ቋሚ ገቢ ያለው ሰው ብቻ እንጂ ከዛ ውጪ ሆኖ የሚያስፈልገው ሰው ከየት እንዴት መጣ ሊለው የሚችል ማንም የለም። እንደዚህ አይነት አሰራርም የለንም። ይህንን የምገባ ማዕከል በዚህ ደረጃ በመገንባት በጣም ለሚያስፈልጋቸው ለአረጋውያን ሀገራቸውን በአንድ ወቅት ጉልበት እንደዚህ ሄድ ሳይል ሲያገለግሉ በሀገር ባለውለታነት የሚጠቀሱ የነበሩ ዛሬ በከተማችን ውስጥ ምግብ ሊቸገሩ አይገባምና መኖሪያ ቤት ንጹህ ቤት ካገኛችሁ የምገባ ማዕከል እዚህ ጋር ከተከፈተ በተለያየ ምክንያት ለችግር የተጋለጣችሁ ወገኖቻችንም ይሄ ቤታችሁ ነው። በተጨማሪ ይሄ ብቻ አይደለም። በጎነት መንደር ላይ የእንጀራ መጋገሪያ ማዕከል ከፍተናል። ከአንድ ዓመት በላይ ሰርቷል በጥሩ ሁኔታ። የጋምቤላ ክልል ፖሊስ ኮሚሽን የተሃድሶ ስልጠና ወስደው የተመለሱ የፖሊስ አመራርና አባላት በምድባቸው ተገኝተው ሪፖርት ካላደረጉ እርምጃ እንደሚወስድ አሳሰበ። የጋምቤላ ፖሊስ ኮሚሽን ከወራት በፊት በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ ተቀምጦ እንደነበር ይታወሳል። አባላቱ ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ ጥር 7 ቀን 2018 ዓ.ም 11 ሰዓት ድረስ ገቢ እንዲያደርጉ ኮሚሽኑ አስታውቆ ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ ግን እንደ ጸረ ሰላም ተቆጥሮ መንግስት እርምጃ እንደሚወስድበት ለዚህም ራሱ ኃላፊነቱን እንደሚወስድ አስጠንቅቆ ነበር። ይህም የሆነው በክልሉ ተፈጥሮ በነበረው የጸጥታ ችግር ምክንያት ለጸጥታ መዋቅሩ የተሃድሶ ስልጠና መስጠት አስፈላጊ ሆኖ በመገኘቱ መሆኑን ኮሚሽነር ኦማን ኡጉሉ በሰዓቱ ገልጸው በዚህም በክልሉ በ3 ዞኖች ስር በሚገኙ ሁሉም ወረዳዎችና ከተማ አስተዳደሮች እንዲሁም ኢታንግ ልዩ ወረዳ የሚገኙ የአድማ ብተናና መደበኛ ፖሊስ አባላት ትጥቃቸውን ግምጃ ቤት በማስረከብ ወደ ተሃድሶ ስልጠና እንዲገቡ መመሪያ መተላለፉን መግለጻቸው አይዘነጋም። በዛሬው ዕለት ደግሞ የክልሉ ፖሊስ ኮሚሽን ጥብቅ ማሳሰቢያ ያወጣ ሲሆን በቅርቡ የተሃድሶ ስልጠና አጠናቀው ከዳሎል ማሰልጠኛ ተቋም የተመለሱ የፖሊስ አመራሮችና አባላት ከዛሬ አርብ ግንቦት 7 ቀን 2018 ዓ.ም ጀምሮ በምድብ ቦታቸው ተገኝተው ሪፖርት እንዲያደርጉ አሳስበዋል። ኮሚሽኑ አክሎም ይህንን መመሪያ ተግባራዊ በማያደርግ የፖሊስ አመራርና አባላት ላይ አስተዳደራዊ እርምጃ የሚወስድ መሆኑንም አሳስበዋል። በ6 ቀናት ውስጥ ከ405 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ከ10 ተጠርጣሪዎች ጋር በቁጥጥር ስር ዋሉ። የጉምሩክ ኮሚሽን ከሚያዝያ 29 እስከ ግንቦት 5 ቀን 2018 ዓ.ም አደረኩት ባለው ክትትል 405.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በተለያዩ ቅርንጫፍ ጽህፈት ቤት መያዛቸውን አስታውቋል። ከ405.4 ሚሊዮን ብር ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች ውስጥም 353.6 ሚሊዮን ብር የገቢ፣ 51.8 ሚሊዮን ብር የወጪ የኮንትሮባንድ እቃዎች መሆናቸው ተገልጿል። በቁጥጥር ስር ካሉት የኮንትሮባንድ እቃዎች መካከልም አዳዲስና ልባሽ ጨርቆች፣ ኤሌክትሮኒክስ፣ የግብርና ምርቶች፣ የተሽከርካሪ መለዋወጫ፣ የመዋቢያ እቃዎች፣ ጫት፣ አደንዛዥ እጾች፣ መድኃኒት፣ ማዕድናትና ነዳጅ፣ የቁም እንስሳት፣ የውጭ ሀገር ገንዘቦች እንደሚገኙበት ተመላክቷል። የገቢና የውጭ ኮንትሮባንድን በመቆጣጠር ጅጅጋ 165 ሚሊዮን፣ አዋሽ 74 ሚሊዮን ብርና ሞያሌ 51 ሚሊዮን ብር ዋጋ ያላቸው የኮንትሮባንድ እቃዎች
መያዝ መቻላቸው ተገልጿል። የኮንትሮባንድ እቃዎቹ በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት በፍተሻ በጥቆማና በብርበራ እንደተያዙና የኮንትሮባንድ እቃዎችን ሲያዘዋውሩ የተገኙ 10 ተጠርጣሪዎችና 7 ተሽከርካሪዎችም በቁጥጥር ስር መዋላቸውን ከኮሚሽኑ ያገኘነው መረጃ ያመለክታል። ኮንትሮባንድና ህገወጥ ንግድ ያፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን አቅርቧል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ቻይና ለኢራን የጦር መሳሪያ ላለመስጠት መስማማቷን የተናገሩት ትራምፕ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን አስታወቁ። ዶናልድ ትራምፕ ከቻይናው መሪ ጋር ስለ ኢራን ጦርነት ከተነጋገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናግረዋል። በቃለ ምልልሱ ወቅትም ቤጂንግ ለኢራን ጦር መሳሪያ እንደማታቀርብ የቻይናው መሪ መናገራቸውን ገልጸዋል። የአሜሪካ ከፍተኛ ወታደራዊ አዛዥ በበኩላቸው ኢራን ጎረቤቶቿ ላይ ስጋት የመሆን አቅሟ በከፍተኛ መጠን መውረዱን ተናግረዋል። ዘርፋይል ሀብታሙ ዝርዝሩን እንደሚከተል ያቀርበዋል። ቻይና ለኢራን የጦር መሳሪያ ላለመስጠት መስማማቷን የተናገሩት ትራምፕ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን አሳወቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናግረዋል። ፕሬዚዳንቱ ከቻይናው መሪ ጋር ስለ ኢራን ጦርነት ከተነጋገሩ በኋላ ለፎክስ ኒውስ በሰጡት ቃለ ምልልስ ላይ ትዕግስታቸው እየተሟጠጠ መሆኑን ነው የገለጹት። በትላንትናው ዕለት ከተባበሩት አረብ ኤሚሬትስ የባህር ዳርቻ ወጣ ብሎ በሚገኝ ስፍራ የኢራን ወታደሮች መርከብ ማገታቸውም ተሰምቷል። ዋይት ሀውስ ትራምፕና ዢ በውይይታቸው ወቅት የሆርሙዝ ወሽመጥ ክፍት እንዲሆን መስማማታቸውን ገልጿል። አሜሪካ በቴህራን ላይ የምትፈጽመውን ጥቃት ባለፈው ወር ያቋረጠችው ኢስላማባድ ካደረደረች በኋላ ሲሆን ወደ ኢራን ደግሞ ወደቦች ላይ የሚደረገው የመርከቦች እንቅስቃሴዎችን ሙሉ በሙሉ ማግዳለች። ኢራን የኒውክሌር ፕሮግራሟን ለማቋረጥና የበለጸገውን ዩራኒየም ለማስረከብ ባለመስማማቷ በሁለቱ ሀገራት መካከል የተጀመረው ንግግርም ተቋርጧል። ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወቅት ከዚህ በላይ ትዕግስት አይኖረኝም ብለዋል። አክለውም መስማማት አለባቸው ሲሉም ተደምጠዋል። ኢራን ያከማቸችው የበለጸገ ዩራኒየም ከደህንነት አንጻር ያን ያህል አሳሳቢ እንደማይሆን ገልጸው ለህዝብ ግንኙነት ስራ ግን በአሜሪካ ቁጥጥር ስር መሆን እንዳለበትም ጠቅሰዋል። ከህዝብ ግንኙነት ስራ በስተቀር አስፈላጊ የሚሆን አይመስለኝም ሲሉም በቃለ ምልልሱ ላይም ተናግረዋል። በእኔ ቁጥጥር ስር ቢኖር የበለጠ ጥሩ ይሰማኛል፣ ነገር ግን እንደማስበው ከሌላ ነገር ይልቅ የበለጠ የህዝብ ግንኙነት ስራ ነው ሲሉም ጠቁመዋል። ፕሬዚዳንቱ በነበራቸው ቃለ ምልልስም ላይ ቤጂንግ ለኢራን ጦር መሳሪያ እንደማታቀርብ መናገራቸውን ገልጸዋል። ጦር መሳሪያ እንደማይሰጡ ገልጸውልኛል፣ ይህም በጣም ትልቅ ነገር ነው ያሉት ዶናልድ ትራምፕ ቤጂንግ የሆርሙዝ ወሽመጥ ዳግም መከፈቱን እንደምትደግፍም ተናግረዋል። ዶናልድ ትራምፕ እንዳሉት ድጋፍ ሲባል ከኛ ጋር ጦርነት ላይ ይሳተፋሉ ወይም ሌላ ማለት አይደለም ካሉ በኋላ የጦር መሳሪያ እንደማይሰጡ ነግረውኛል፣ ይህም ትልቅ ነገር ነው ብለዋል። ትራምፕ በተጨማሪም ቻይና የሆርሙዝ የባህር ወሽመጥ ዳግም እንዲከፈት እንደምትፈልግ እንደነገረቻቸው ገልጸው ምክንያቱም ቤጂንግ ከፍተኛ መጠን ያለው የነዳጅ ዘይት የምትገዛው ከቀጠናው ሀገራት ነው ሲሉም ተናግረዋል። ፕሬዚዳንት ሺ ከስምምነት ላይ ተደርሶ ማየት ይፈልጋሉ፣ በማንኛውም መንገድ መርዳት የምንችል ከሆነ ድጋፍ ለማድረግ ዝግጁ ነኝ ብለው መናገራቸውን ትራምፕ ገልጸዋል። የቻይና ባለስልጣናት ትራምፕ በሰጡት አስተያየት ዙሪያ እስካሁን ድረስ ያሉት ነገርም የለም። የቻይና ውጭ ጉዳይ ሚኒስትር ሁለቱ ፕሬዚዳንቶች ስለተነጋገሩባቸው ጉዳዮች በወጣው መግለጫ ኢራንንም ሆነ የሆርሙዝ ወሽመጥን አልጠቀሰም። መግለጫው ሁለቱ መሪዎች በዋና ዋና ዓለም አቀፋዊና ቀጠናዊ ጉዳዮች፣ በመካከለኛው ምስራቅ ሁኔታ፣ በዩክሬን ቀውስ ዙሪያ ሀሳብ ተለዋውጠዋል ይላል። የአሜሪካ ከፍተኛ ወታደራዊ አዛዥ በበኩላቸው ኢራን ጎረቤቶቿና የአሜሪካ ጥቅም ያለባቸው ስፍሮችን ስጋት ውስጥ ለመክተት ያላት አቅም በዋሽንግተን ጥቃት ምክንያት በከፍተኛ መጠን እንደቀነሰ መናገራቸውን ሮይተርስ ዘግቦታል። በተፈጸሙት ጥቃቶች ምክንያት የኢራን መከላከያ ኢንዱስትሪ 90 በመቶ ወደ ኋላ መመለሱንም ገልጸዋል። ወታደራዊ አዛዡ ይህንን ያሉት የተለያዩ መገናኛ ብዙሃን የአሜሪካ የስለላ መረጃን መሰረት አድርገው በወጡት ዘገባ የኢራን የሚሳኤል ክምችት ፕሬዚዳንት ዶናልድ ትራምፕ በሚገልጹት ደረጃ ጉዳት እንዳልደረሰበት ከዘገቡም በኋላ ነው። በሴኔት ኮሚቴ በነበረው ስብሰባ ላይ ኢራን በከፍተኛ ደረጃ የወረደች ስጋት ነች፣ ካሁን ወዲህም ከዚህ ቀደም ማድረግ ይችሉት በነበረው መንገድ በሁሉም ዘርፍ ቀጠናዊ አጋሮች ወይም አሜሪካ ላይ ስጋት አይጥሉም ብለዋል። አክለውም ካሁን በኋላ ኢራን በቀጠናው የሚገኙ ዋነኛ አጋሮች ለሆኑት ሄዝቦላ፣ ሁቲና ሐማስ መሳሪያ እንዲሁም ሌሎች ሀብቶችን ማስተላለፍ እንደማትችል ተናግረው እነዚያ የማስተላለፊያ መንገዶችና ዘዴዎች ተቆርጠዋል ሲሉ መናገራቸውን ዘገባው ያሳያል። የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን